9 ዓመታት ለአሃዱ ከቁጥር ባሻገር በብዙ የኢትዮጵያ ዝቅታዎችና ከፍታዎች ውስጥ የተጓዘበት ብዙ ፍሬዎችን ያየበት ብዙ ዋጋ ተከፍሎበት ዛሬ ላይ በሁለት እግር ለመቆምና በየትኛው መመዘኛ በፈተና መውደቅ ብቻ ሳይሆን ፈተናንም በብልሃት መጣል እንደሚቻል የተማረባቸው ዓመታት ናቸው። የተጓዘባቸው እያንዳንዱ መንገዶችና የወሰዳቸው እርምጃዎች የተሻለ ነገር ለመገንባት መሠረቱን ያጠናከረበት ተስፋ ራዕይና ተምኔት ብቻ ሳይሆን የሚጨበጡ እውነቶችም እንዲወለዱ ባለፉት 9 ዓመታት ውስጥ ኃላፊነትን ከክብር ጋር ተወጥቷል። ወገንተኝነት በሚዛን ላይ በሚቀመጥበትና ምንም መናገር ስጋት በነበረበት ጊዜ እንዲሁም በየትኛውም መንገድ ማሰብም ጭምር በሚያስፈርጅበት ጊዜ ከፍርሃት ቆፈን ራሱን አላቆ ለምን ብሎ ጠይቋል። የጋራ ሀገርን እንጂ የእኔ የሚለውን ሳይደግፍ ስለ ሀገር ያቅሙን አበርክቷል። ብሔራዊ ጥቅም ከግል ጥቅም ይበልጣል ብሎ ያለመታከት እየሰራም ይገኛል። ሕዝባዊ ወገንተኝነትን ያለ አድሎ ያለ ልዩነት አሳይቷል። ሀገርና ሀገርን ብቻ የሚጠቅሙ ለትውልድ በክብር የሚተላለፉ መልካምና ሚዛናዊ ሥራዎችን ሲሠራ ክብርና ሽልማትንም ከማንም አልጠበቀም። ሙያዊ ክብርን ብቻ መዳረሻው አድርጎ 9ኛ ዓመቱን መያዙ ቀጣይ የሚዲያ ኢንዱስትሪው ላይ በገደምዳሜው ከመንገዋለል ባለፈ እድገት ላይ ብስለትን በሙያ መጎልበት ላይ ለዘርፉ አንድ መርታ የሚጨምርባቸው ዓመታትን ከፊቱ አስቀምጦ ሀገራዊ ኃላፊነቱን የሚወጣበት ሕዝባዊ ተአማኒነቱን ይበልጥ የሚያጠናክርበት ለማድረግ ቃል የሚገባበትም ጭምር ነው። አሃዱ ሬዲዮ የተደራጀበት 10ኛ ዓመት እንዲሁም አየር ላይ ወጥቶ ስርጭቱን በይፋ የጀመረበት 9ኛ ዓመት ጉዞ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ከ10 ዓመታት በፊት አሃዱ የኢትዮጵያን የአየር ሞገድ ለመቀላቀል ሐሳቡ ሲጸነስ የኢትዮጵያውያን ልብ ውስጥ ሳይሆን የኢትዮጵያውያን አእምሮ ውስጥም ጭምር አንዳች ትርጉም ያለው ለውጥ ለማምጣት የሚዲያ እድገት ላይ አንድ ከፍታ ለመጨመር እንደ ብልጭታ ሳይሆን አብሪ ኮከብ ሆኖ ለመዝለቅም ጭምር ነበር። መደበኛ ስርጭቱን በዜናና በፕሮግራም እንዲሁም የተባባሪ አዘጋጆችን ይዘት ይዞ ወደ ሕዝብ ጆሮ መቅረብ ከጀመረበት ዕለት ጀምሮ አንድም ቀን ያለማሰለስ፣ አንድም ቀን ያለ እረፍት፣ አንድም ቀን ያለ መታከት ስለ ሀገር፣ ስለ ሕዝብ፣ ስለ ነገ በሙሉ ኃላፊነትና የተጠያቂነት መንፈስ ሰርቷል። ቀጣይም ሙያዊ ኃላፊነትን መመሪያው ሕዝባዊ አመኔታን ትርፉ ሀገራዊ ብልጫንና ብሔራዊ ጥቅምን ለመደራደሪያ ሳያቀርብ መደበኛ ሥራው አድርጎ ሁሌም ኢትዮጵያን ከፊት አስቀምጦ ጉዞውን ለመቀጠል አይደክመውም። ባለፉት 9 ዓመታት አሃዱ ብቻ ሳይሆን ኢትዮጵያን ብዙ ለውጦችን ያየችበት እንደመሆኑ የትኛውንም ክንውን ጉዳይ አይደለም፣ ጥቅሜን ያጎድልብኛል፣ እከሌን ያስከፋብኛል፣ እከሌንም ያስደስትልኛል ሳይል ሁሉንም በሳይንሳዊ እይታ፣ በሙያዊ ትንተና፣ በመርህ በተለካ ሚዛንና በተጨባጭ መረጃ ሙያዊ ኃላፊነቱን ተወጥቷል። የኢትዮጵያ ታላላቅ ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ለውጦችና እውነታዎች አካል ሆኖ የሥርዓት ለውጥ ውስጥ ለሕዝብ ይጠቅማሉ ያላቸውን መረጃዎች የሀገርን ሰላምና ሕልውና ሳይጻረር ለነገ የሚበጀውን አቅጣጫም አመላክቷል። በአስከፊ ጦርነት ወቅት የሕዝቦች ሰላም ከምንም በፊት ይቅደም ሲል ስለ ሰላም በሁሉም ይዘቶቹ አመክንዮውን አቅርቧል። 2 ሀገራዊ ምርጫዎችን ሙያዊ ገለልተኝነት ሳይለየው በሚዛናዊነት የሁሉም ወገን ድምፅ በመሆን ያለመታከት ዘግቧል። ሀገራዊ ምክክርን ከመነሻ ሐሳቡ ጀምሮ እየተከታተለ ለዛሬ አብቅቷል። የዜጎች ሰላምና ደህንነት ነገር ከምንም በፊት ይቅደም ሲልም ዕለታዊ ሥራው አድርጎ ዛሬም ድረስ ያለመታከት የሚያነሳው ጉዳዩ ነው። የመንግሥትን የሥራ ዕቅዶችና ክንውኖች፣ የሰብአዊ መብቶችን ጉዳይ፣ የዜጎች ሐሳብንና ፍላጎትን በይዞቶቹ አካቶ የድርሻውን እየተወጣ ዛሬ ላይ ደርሷል። የሕዳሴ ግድብን ጨምሮ ሌሎች ግዙፍ ለሀገር ረብ ያላቸው ፕሮጀክቶች ማንሰራራትን ጨምሮ የኢትዮጵያን የባሕር በር ፍላጎት የሁሉም ጉዳይ ነውና ጉዳያችሁ አድርጉት ሲባል የንግድ መገናኛ ብዙሃንነቱንና ትርፍ ተኮር መሆኑን እንደ ምክንያት ሳያቀርብ ስለ ሀገር ጥቅም ከፊት ተሰልፏል። በሀገር ውስጥ ጉዳዮች ላይ ብቻ ሳይወሰን ዓለም አቀፍ ፖለቲካዊና ኢኮኖሚያዊ ለውጦችን በመዘገብ ተለይቶ ደምቆ የወጣባቸው ይዘቶቹ ናቸው።
አሃዱ እይታውን ዛሬና ዛሬ ላይ ብቻ አላስቀመጠም፣ ነገን አርቆ ያስባል። ለዚህም ነው ምልከታውንና እይታውን አስፍቶ የተለያዩ የኢኮኖሚ ጉዳዮች ላይ በልዩነት ያለመታከት የሚሰራው። የሀገር ዋልታ ከሆኑ ጉዳዮች መካከል ትልቁን ድርሻ የሚወስደውን የምጣኔ ሀብት ጉዳይ በልዩነትና በጥንቃቄ የሚያየው፣ ለፖሊሲ አውጪዎች አመቺ የሚሆኑ ጉዳዮችን አጀንዳ ቀርጾ የሚመለከታቸውን ኃላፊዎች፣ ባለሙያዎች አሳትፎ አይነኬ የሚመስሉ ጉዳዮች ላይ ጭምር በጥንቃቄና በኃላፊነት ሲሰራ የቆየው የመገናኛ ብዙሃን ተግባርና ሥራ በብዙ ያልተፈተነባትና ያልተሰራባት ኢትዮጵያ ከመዝናኛ ዘርፍ ወጣ ብሎ ብስለት ያላቸው ሥራዎችን መስራት መዳፈር ተደርጎ በሚቆጠርበት ሁኔታ ውስጥ ነጥሮ ለመውጣት ብዙ ፍትጊያዎችና ግፊያዎችን አልፏል። ሞጋች የሆኑ ሐሳቦችን አየር ላይ ለማዋል የሄደባቸው ርቀቶች በአንዳንዶች ዘንድ አሉታዊና ጨለምተኛ ቢያስብለውም የተሰሩ መልካም ሥራዎችን አመስግኖ እርምት ለሚፈልጉ ጉዳዮችም ቅድመ ጥንቃቄ ይወሰድ ሲል እያሳሰበ እንደ አንድ ገለልተኛ የብዙሃን መገናኛ ተቋም የድርሻውን እየተወጣ ደርዙን ጠብቆ ዛሬ ላይ መቆሙ ልብ ይባል። ኮቪድና ሌሎች ወረርሽኞች በተከሰቱበት ወቅት የተፈጥሮ ጫናዎች በከበዱባቸው ጊዜያት አሃዱ መረጃዎችን ከተገቢው አካል ወደ ሕዝብ በማቅረብ የባለሙያዎችን የጥንቃቄ መልእክትና መንግሥታዊ እርምጃዎችን በተገቢው ልክ ለማስተላለፍ ወገቤን አላለም። ከየትኛውም አካል ዳረጎት አልነበረውም፣ እጅ መንሻም አልተቀበለም። ቅድሚያ ለሚሰጠው ቅድሚያ ሰጥቶ ኃላፊነቱን በአግባቡ ተወጥቷል። 9 ዓመታት እንደ ሀገር አይመለከተኝም፣ ከዚህኛው አካል ጋር ያነካካኛል የሚለው ጉዳይ ሳይኖረው ሀገር የሁሉም ነች፣ ሁሉም በገዛ ሀገሩ ሊደመጥ ይገባል ብሎ የብዙሃን ድምፅ ሆኗል። ዜጋው ደስታውም ችግሩም ጫናውም ድሎቱም ይታወቅለት ሲል የልሂቁንም የደቂቁንም ድምፅ አሰምቷል። 9 ዓመታት የትኛውም ጥርጊያ ለአሃዱ ቀላል አልነበረም። እንደ ንግድ መገናኛ ብዙሃን ገንዘብን ብቻ ሳያሳድድ ሀገራዊ ጉዳዮችን፣ ፖለቲካዊ ውሳኔዎችን፣ ኢኮኖሚያዊ ብስራቶችና ስብራቶችን፣ ማኅበራዊ ግዴታዎችን በሥራዎቹ ኃላፊነት በተሞላበት መልኩ ለማቅረቡ የሰማችሁት ብቻ ሳትሆኑ ያደመጣችሁትም ምስክሮች ናችሁ። ያለ ደጋፊ፣ ያለ ስፖንሰር፣ ያለ አጋር አካላት ሚና የተጓዘባቸው የመጀመሪያዎቹ ፈታኝ ዓመታት እንዴት እንደነበሩ እናንተ ቤተሰቦቻችን በጥራት ታውቃላችሁ። የጋዜጠኞችም የሙያም የተቋምም ፈተና ደጋግሞ ሲያጋጥመው እንደ ወርቅ ተፈትኖ ወጣበት እንጂ ተስፋ አስቆርጦት በመንገድ ላይ አላስቀረውም። በመጪዎቹ ጊዜያትም ከቀደሙት በልጠው የተሻሉ እንዲሆኑ እንደ አንድ የብዙሃን መገናኛ ተቋም መረጃ የማግኘት መብቱ ተጠብቆለት ኃላፊነትን ከመብት ጋር አመሳጥሮ ለመጠቀም የሚያስችለውን አቅም እንዲያዳብር በፈቃደኝነት ላይ የተመሠረተ የተወሰኑ አካላት እገዛ ብቻ ሳይሆን የሁሉም ድጋፍና እገዛ ያስፈልገኛል፣ ይገባኛል ሲል አሃዱ ጥሪውን ያቀርባል። እነሆ ከ10 ዓመት በፊት እንደ ሐሳብ በጽንሰቱ ከ9 ዓመታት በፊት ደግሞ በተጨባጭ በአየር ላይ ስንውል ጀምሮ አብራችሁን ለነበራችሁ ሁሉ ምስጋናችን ከልብ የመነጨና እውነት የሞላበት ነው። ክብራችን ክብራችሁ ነውና ሁላችሁ በክብር ተመስገኑ። 9 ዓመታት ለአሃዱ ከቁጥር ባሻገር በብዙ የኢትዮጵያ ዝቅታዎችና ከፍታዎች ውስጥ የተጓዘበት ብዙ ፍሬዎችን ያየበት ብዙ ዋጋ ተከፍሎበት ዛሬ ላይ በሁለት እግር ለመቆምና በየትኛውም መመዘኛ በፈተና መውደቅ ብቻ ሳይሆን ፈተናንም በብልሃት መጣል እንደሚቻል የተማረባቸው ዓመታት ናቸው። የተጓዘባቸው እያንዳንዱ መንገዶችና የወሰዳቸው እርምጃዎች የተሻለ ነገር ለመገንባት መሠረቱን ያጠናከረበት ተስፋ ራዕይና ተምኔት ብቻ ሳይሆን የሚጨበጡ እውነቶችም እንዲወለዱ ባለፉት 9 ዓመታት ውስጥ ኃላፊነትን ከክብር ጋር ተወጥቷል። ወገንተኝነት በሚዛን ላይ በሚቀመጥበትና ምንም መናገር ስጋት በነበረበት ጊዜ እንዲሁም በየትኛውም መንገድ ማሰብም ጭምር በሚያስፈርጅበት ጊዜ ከፍርሃት ቆፈን ራሱን አላቆ ለምን ብሎ ጠይቋል። የጋራ ሀገርን እንጂ የእኔ የሚለውን ሳይደግፍ ስለ ሀገር ያቅሙን አበርክቷል። ብሔራዊ ጥቅም ከግል ጥቅም ይበልጣል ብሎ ያለመታከት እየሰራም ይገኛል። ሕዝባዊ ወገንተኝነትን ያለ አድሎ ያለ ልዩነት አሳይቷል። ሀገርና ሀገርን ብቻ የሚጠቅሙ ለትውልድ በክብር የሚተላለፉ መልካምና ሚዛናዊ ሥራዎችን ሲሠራ ክብርና ሽልማትንም ከማንም አልጠበቀም። ሙያዊ ክብርን ብቻ መዳረሻው አድርጎ 9ኛ ዓመቱን መያዙ
ቀጣይ የሚዲያ ኢንዱስትሪው ላይ በገደምዳሜው ከመንገዋለል ባለፈ እድገት ላይ ብስለትን፣ በሙያ መጎልበት ላይ ለዘርፉ አንድ መርታ የሚጨምርባቸው ዓመታትን ከፊቱ አስቀምጦ ሀገራዊ ኃላፊነቱን የሚወጣበት፣ ሕዝባዊ ተአማኒነቱን ይበልጥ የሚያጠናክርበት ለማድረግ ቃል የሚገባበትም ጭምር ነው። አሃዱ ሬዲዮ የተደራጀበት 10ኛ ዓመት እንዲሁም አየር ላይ ወጥቶ ስርጭቱን በይፋ የጀመረበት 9ኛ ዓመት ጉዞ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ